ዛሬ ብዙዎችን ግራ ያጋባውና እንዴት እንደዚህ ሊባል ይችላል ብለው ከሚገረሙባቸው አስተምሮቶች መካከል አንዱ ጽድቅ እንዴት ተፈጥሮ ሊሆን ይችላል የሚል ትምህርት ነው። ጽድቅ ተፈጥሮ ነው የተባለበት ዋነኛ ምክንያት ሐዋርያ ጳውሎስ ይህንን እውነት ለማረጋገጥ ሲል የሞትና የሽረትን ያህል ነው ትግል ሲያደርግበት የነበረው ይህንን የጽድቅ ትምህርት። ዛሬም ሰይጣን በዚህ ትውልድ መካከል የጽድቅን እውነት በክርስቶስ እንደተሰራውና እንደተደረገው ማየት እንዳንችል በጣም ብዙ የራሱ የሆኑ ጥረቶችንና ትግሎችን ሲያደርግ እንመለከታለን። ስለዚህ በእውነት ዛሬ ጽድቅ ተፈጥሮ እንደሆነ ላሳያችሁ በጣም ከልቤ ተነስቻለሁ። ጽድቅ ተፈጥሮ ነው። ተፈጥሮ ማለት ማንነት ማለት ነው። የማይቀየር የሆንከው ነገር ማለት ነው። አየህ፣ ጽድቅን ድርጊት ላይ ካመጣኸው ድርጊት ስታደርግ ስትጨምር ጽድቅህ እየጨመረ ይመጣል። ተፈጥሮ ወይም ማንነት ከሆነ ስትፈጠር ወይም ስትወለድ የሆንከው ነገር ነው። ብዙ ሰዎች ስትወለድ የሚለውን ቃል ስትጠቀም ከመጀመሪያው ከቤተሰብ ከአዳም ዘር የተወለዱበትን ዘር የሚያስቡ ሰዎች አሉ። እኔ እያወራሁት ያለሁት ዳግም ውልደት ስንፈጽም አዲስ ፍጥረት ስንሆን ልክ when we born again ዳግም ስንወለድ እኛ በዛው ቅጽበት ጻድቅ ሆነናል። ስለዚህ ይሄ ዳግም የተወለደው ማንነት ነው ጻድቅ እንጂ ከአዳም የተወለደው ዘር እሱ ማንነቱ ራሱ ኃጢአት ነው። ለዚህ ነው መጽሐፍ ያስተማርኳቸው ትምህርቶች ውስጥ ገብታችሁ ስትመለከቱ ኃጢአትም ተፈጥሮ ነው ያልኩት። በአንዱ አዳም ሰዎች በዛ የዘር ግንድ ሲዋለዱ ኃጢአተኛ የሆኑ እንደመጡ ሁሉ ከኢየሱስ ክርስቶስ ድጋሚ የተወለዱ ማናቸውም ሰዎች ደግሞ በኢየሱስ ክርስቶስ በመወለዳቸው ምክንያት ደግሞ ጻድቅ መሆናቸውን እንመለከታለን። ስለዚህ ዛሬ የጽድቅን እውነት ያለምንም መሸፋፈን በዚህ ትውልድ መካከል መቅረብ አለበት ብዬ ከማምን አገልጋይ አንዱ ነኝ። እስኪ ይህንን የጽድቅ እውነት በትክክል ለመረዳት ጥረት እናድርግ። የመጀመሪያ መሰረት መጽሐፍ ቅዱስ ውስጥ ጻድቅ ብሎ የጠራቸው እጅግ በጣም ብዙ ሰዎች መኖራቸውን ማስተዋል መቻል አለብን። ብዙ ጊዜ ይህንን የጽድቅን ትምህርት ሰዎች አንደርስታንድ እንዳያደርጉት እንቅፋት ከሚሆንባቸው መንገድ አንዱ መጽሐፍ ቅዱስ ውስጥ በጣም ብዙ ሰዎችን መጽሐፍ ቅዱስ ጻድቅ ይላቸዋል። ስለዚህ እኛም ልክ የነሱ አይነት ጽድቅ ለማግኘት የምንሮጥና እነሱ ጻድቅ ተብሎ የተጠሩበትን ምክንያትና አመክኖ እኛም በዚህ ትውልድ ከሌለን በስተቀር ጻድቅ መባል አንችልም የሚል አስተሳሰብ ሲዳብር እንመለከታለን። መጽሐፍ ቅዱስ ውስጥ እስኪ ጻድቅ ብሎ የጠራቸውን ሰዎች እስኪ በተወሰነ በዝርዝር እናያቸው። አንደኛ ኖህን መጽሐፍ ቅዱስ ዘፍጥረት ምዕራፍ 6:9 ላይ ኖህ በትውልዱ ጻድቅ ሰው ነበር ይላል። አሁን መጽሐፍ ቅዱስ በዛ ትውልድ መካከል እግዚአብሔር አስቡ በውሃ ያንን ምድር ባጠፋበት ዘመን ውስጥ አንድ ሰው ግን ጻድቅ ሆኖ ተገኝቷል። ስለዚህ የዛ ጽድቅ መለኪያው በዛ እሱ በነበረበት ማህበረሰብ መካከል ለእግዚአብሔር ፕሮግራም ለእግዚአብሔር ሐሳብ የተመቸ ብቸኛ አንድ ሰው እሱ ስለነበረ መጽሐፍ ቅዱስ ጻድቅ ብሎ ይጠራዋል። ቀጥሎ አብርሃምን መጽሐፍ ቅዱስ ላይ አብርሃምን ጻድቅ ብሎ ይጠራዋል። አብርሃምን በእግዚአብሔር አመነ ጽድቅ ሆኖ ተቆጠረለት ይላል ዕብራውያን ምዕራፍ 11 ቁጥር 4 ላይ አብርሃምን በእግዚአብሔር አመነ ጽድቅ ሆኖ ተቆጠረለት። ሌላው አቤል ነው። አቤል ከቃየል ይልቅ የሚበልጥን መስዋዕት አቀረበ ዕብራውያን ምዕራፍ 11 ቁጥር 4 ላይ ስለዚህ ጻድቅ ሆኖ ተቆጠረለት ይላል። ስለዚህ አቤል ከቃየል ጋር ለእግዚአብሔር ባቀረቡ ስጦታ ተነጻጸሩና ከዛ እግዚአብሔር አንድ ነገር አደረገ። የአቤልን ስጦታ ተቀበለ ከቃየል ይልቅ። አሁን በዚህ ምክንያት መጽሐፍ ቅዱስ ላይ ጻድቅ ብሎ ሲቆጥረው እናያለን። ቀጥሎ ሎጥን ነው የምንመለከተው። ሎጥ ሁለተኛ ጴጥሮስ 2:7 ላይ ሐዋርያው ጴጥሮስ ሎጥን በመካከል ሲኖር እየተጨነቀ አስቡ፣ ሰዶምና ጎሞራ እጅግ በጣም ጥፋት፣ እጅግ በጣም አመጽ፣ ሰዎች ከተፈጥሮ ውጪ ያለ ሮንግ የእግዚአብሔርን ስርዓት ሊያበላሽ በሚችል መንገድ እየኖሩ ባሉበት ዘመን ውስጥ ነፍሱን እያስጨነቀ ቤቱን ፕሮቴክት ያደርግ ነበር። ደናግልት ልጆች ነበሩት። ነፍሱን እያስጨነቀ ብሎ ሐዋርያው ጴጥሮስ ጻድቅ ሎጥ ብሎ ሲጠራው ታያላችሁ። ስለዚህ በእያንዳንዱ አሁን መጽሐፍ ቅዱስ ላይ ጻድቅ ተብሎ የተጠሩ ሰዎችን ስንመለከታቸው የተለያየ ድርጊት ነው ያደረጉት፣ የተለያየ ዲሲሽን ነው ሲወስኑ የምታዩት። ግን መጽሐፍ ቅዱስ ላይ ጻድቅ ብሎ ሲጠራቸው እናያለን። ሌላው መጽሐፍ ቅዱስ ላይ የማርያም እጮኛ ዮሴፍ ጻድቅ ተብሎ ሲጠራ ታያላችሁ። ዮሴፍ ጻድቅ ሆኖ ስለተገኘ በስውር ሊተዋት ወደደ ይላል። ስለዚህ እጮኛውን ማርያምን ማርገዟንና መጸነሷን ሲያውቅ ሳያጋልጣት ለሰው ሳያዋርዳት በስውር ሊተዋት ወሰነ።
ይህንን ውሳኔውን ይህን ባህሪውን መጽሐፍ ቅዱስ ላይ ጻድቅ ብሎ ሲያስቀምጠው ታያላችሁ። ዘካርያስና ኤልሳቤጥ የመጥምቁ ዮሐንስ እናት ሁለቱም በእግዚአብሔር ፊት ጻድቅ ሆነው ስለተገኙ ይላል። ተመልከቱ፣ እነዚህን ሁለቱን ሰዎች መጽሐፍ ቅዱስ ላይ ጻድቅ ሆነው ስለተገኙ ብሎ እነሱ በእግዚአብሔር ፊት ጻድቅ ሆነው ተገኝተዋል ብሎ ሲነግረን ታያላችሁ። ሌላው ስምዖን ነው። ሐዋርያት ሥራ ምዕራፍ 10 ላይ ኢየሱስ ክርስቶስን ተቀብሎ ባሪያህን በሰላም ታሰናብታለህ ያለው ይህንን ሰው ስናየው ስምዖን ሐዋርያት ሥራ ምዕራፍ 10 ቁጥር 22 ጻድቅ እግዚአብሔርንም የሚፈራ ሰው ነበር ይለዋል። ስለዚህ ስምዖን ጻድቅ ሰው ነው፣ እግዚአብሔርን የሚፈራ ሰው ነው። ሶሪ ይሄ ስምዖን ሌላ ሰው ነው፣ ቅድም የጠቀስኩላችሁ አይደለም። ሌላኛው ቆርኔሌዎስ ነው። ቆርኔሌዎስ ጻድቅ እግዚአብሔርን የሚፈራ ይለዋል። ሌላ በመጨረሻ የማቀርበው ደግሞ የአርማቴዎስ ዮሴፍ የሚባለው ሰውዬ ኢየሱስ ክርስቶስን ከመስቀል አውርዶ ከሞተበት ስፍራ አውርዶ ለራሱ ባዘጋጀው በአለት በተወቀረ መቃብር ውስጥ አኖረው ጻድቅም ሆኖ ስለተገኘ ይላል። ስለዚህ አሁን በዚህ መሰረት መጽሐፍ ቅዱስ ላይ ከመጀመሪያው ጀምሮ ኢየሱስ ክርስቶስ እስኪቀበርና እስኪሞት ድረስ ባለው ሂደቱ ስታይ ጻድቅ 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 ተብሎ ሲጠሩ እናያለን። ስለዚህ አንድ ነገር ያመለክታል። የነሱ ጽድቅ መጠራት አንድ አይነት አይደለም። ኖህ ጻድቅ የተባለበት፣ አብርሃም ጻድቅ የተባለበት፣ ሎጥ ጻድቅ የተባለበት፣ አቤል ጻድቅ የተባለበት ሪዝን ሁሉ ይለያያል። አቤል ከቃየል ጋር ነው የተነጻጸረው። ቃየልና አቤል ለእግዚአብሔር መስዋዕት አቀረቡ። አየህ፣ ኖህ በዛ ትውልድ ካለው ሕዝብ መካከል ነው የተነጻጸረው። አብርሃም የመጣለትን የተስፋ ቃል ከተቀበለው ከራሱ ጋር ነው የተነጻጸረው። አያችሁ፣ እያንዳንዱን ጻድቅ የተባሉ ሰዎችን ስንመለከታቸው መጽሐፍ ቅዱስ ላይ የሆነ በሚኖሩበት ማህበረሰብ ውስጥ ከሌሎች ሰዎች የተሻለ አንድ መልካም ነገር አከናውነውና ፈጽመው ነው የምናየው። ዛሬ የምናስተዋውቀው አንተ ጽድቅ ተፈጥሮ ነው የምትለው እነዚህ ሰዎች ጻድቅ የተባሉት የተለያየ ድርጊት አድርገው ከሆነ ዛሬ ብዙ ሰዎች የሃይማኖት አይነት ሕሳቤ ያላቸው ወይም በክርስቶስ የተገለጠውን የእግዚአብሔርን ጽድቅ አንደርስታንድ ያላደረጉ ሰዎች እኛም በዚህ ትውልድ መካከል ጻድቅ ለመባል የሚያስችለን ስራ ልንሰራ ይገባል የሚል ከዛ በብዙ በገድል መጽሐፎች ጻድቅ ተብለው የተጠሩ ሰዎችን እነሱ አይነት ጽድቅ ካልያዝን በስተቀር ጻድቅ መሆን አንችልም ብሎ ጽድቅን ከስራ ከድርጊትና ከሚደረግ ነገር ጋር ሲያያይዙ ታያላችሁ። አሁን በአዲስ ኪዳን የተገለጠው የእግዚአብሔር ጽድቅ ምን አይነት ነው? አሁን እሱን ነው ማየት የምንችለው። መጽሐፍ ቅዱስ በሚገርማችሁ ሁኔታ አሁን የጠቀስኩላችሁን የጽድቅ መንገዶችን ዘግቶ አዲስ የጽድቅ ምዕራፍ መጀመሩን ሲያውጅልን አሁን ብሎ ነው የጀመረው። ኢየሱስ ክርስቶስ ጌታ ነው። አሁን ጽድቅ የእግዚአብሔር እንጂ የሰው አይደለም፣ ወይም የሰው ጥረት አይደለም። ሮሜ ምዕራፍ 3 ቁጥር 21 ላይ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ተገልጧል። ዋው! አሁን እዚህ ጋር በጣም ደስ የሚል ነገር ነው ያመጣው። እስካሁን የጠቀስኩላችሁ ጻድቅ ተብለው በተለያየ ድርጊት ጻድቅ ተብለው የተሰየሙና የተቆጠሩ ሰዎችን አይተናል። እዚህ ጋር ደግሞ አንድ ምዕራፍ ሲጀመር ታያላችሁ። አሁን ግን አለ እስካሁን ድረስ በተለያየ በድርጊታቸው ከጓደኞቻቸው ጋር ተነጻጽረው ከማህበረሰቡ ጋር ተነጻጽረው በኑሩበት ማህበረሰብ ውስጥ ተነጻጽረው ጻድቅ ተብለው ተጠርተዋል። አሁን ግን ሌላ የጽድቅ ስርዓት ተዘርግቷል። ሌላ የጽድቅ መንገድ መጥቷል። ሌላ የጽድቅ እውነት ተገልጧል። አሁን ግን በሕግና በነቢያት የተገለጠ በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ አለና ያለ ሕግ ተገልጧል። ስለዚህ እቺ አሁን የምትለው ቃል በጣም ስትረስ አድርገን ልናስተውላት የሚገባ ድንቅ እውነት ነው። አሁን በሕግና በነቢያት የተመሰከረለት የማጽድቅ ይለዋል የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ይህን የእግዚአብሔርን ቃል እውነት በጣም መረዳት አለብን። አሁን የሚለው ቃል ከዚህ በፊት የነበሩትን በሙሉ የሚሽርና አሁን እግዚአብሔር እንግዳና አዲስ ነገር መጀመሩን የሚያሳይ ሪያሊቲ ነው። አሁን እንግዳ ነገርና አዲስ ስርዓት መጀመሩን የሚያሳይ እውነት ነው። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ
ከዚህ በፊት የጠቀስኩላችሁ ጽድቆች የእግዚአብሔር ጽድቅ አይደለም። አቤል ከቃየል ጋር ተነጻጽሮ የተሻለ ሆኖ ስለተገኘ ጻድቅ ተባለ። ኖህ በሚኖርበት ማህበረሰብ የተሻለ ሆኖ ስለተገኘ ጻድቅ ተባለ። አብርሃም ከሚኖርበት ማህበረሰብ የእግዚአብሔርን የተስፋ ቃል በማመኑ ጻድቅ ተባለ። እነ ኢዮብ ፍጹም ሰው ነበሩ ብሎ በተለዋዋጭነት በሚጠቀም የጽድቅ ቃል ስለ ፍጹምነት ሲናገሩት ሲመሰከርላችሁ ታያላችሁ። ዮሴፍ እጮኛውን ሊገልጣት ስላልወደደ በስውር ሊተዋት ወሰነ ብሎ ይህንን ካራክተሩን ይህን ባህሪውን ጻድቅ ሰው ሆኖ ስለተገኘ ይለዋል። የዮሐንስ አባትና እናት ጻድቅና እግዚአብሔርን የሚፈሩ ነበር ተብሎ ተጽፏል። ከማን ጋር ነው የተነጻጸሩት? ከዛ ከሚኖሩበት ማህበረሰብ ጋር ነው። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ስለዚህ አሁን እያለን ያው የምናወራው አንድ ጽድቅ ተገልጧል። ይሄ ጽድቅም የእግዚአብሔር ጽድቅ ነው። በኢየሱስ ስም ማስተዋል ያገኛል። ይሄ ጽድቅ የእውነት እላችኋለሁ ከሆነ ሰው ጋር ተነጻጽረን በምናደርገው ቸርች ውስጥ ከተሰበሰቡት ሰዎች መካከል በምናደርገው ድርጊት የመጣ ሳይሆን ይሄ ጽድቅ የእግዚአብሔር ጽድቅ ነው። አሁን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ተገልጧል። ስለዚህ ይሄ ጽድቅ የእግዚአብሔር ጽድቅ ነው። የሰው ጽድቅ አይደለም፣ የሥራ ጽድቅ አይደለም፣ በንጽጽር የመጣ የጽድቅ ወይም የመልካም ድርጊት ጽድቅ አይደለም። አሁን ግን ስለዚህ እኔና እናንተን አሁን ድምፄን እየሰማችሁ ያላችሁ ቅዱሳን የሚመለከታችሁ አሁን ግን የሚለው ቃል አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ተቆጠረለት። ሁለተኛው የተቆጠረ ጽድቅ ነው። የተቆጠረልህ እንጂ አንተ ያስመዘገብከው አይደለም። አንተ ላይ ዲፖዚት የተደረገ እንጂ አንተ ሰርተህ ያከማቸኸው አይደለም። ይህንን የእግዚአብሔር ቃል ሮሜ ምዕራፍ 4 ቁጥር 3 ላይ እንደዚህ ይላል፣ ለሚሰራ ደሞዝ እንደ ዕዳ ነው። ለሚሰራ ሰው ደሞዝ ሲቀበል ዕዳውን ነው የሰራበትን ሰውዬ ዕዳ ነው የሚከፍለው። ያ ስራ ያሰራው ሰውዬ አንድን ሰው 30 ቀን ካሰራው በኋላ የዛ ሰውዬ ዕዳ ነው ያለበት። ደሞዝ ተቀባዩም ደሞዝ ተቀበልኩ ይላል እንጂ ላቤን ተቀበልኩ ልፋቴን ተቀበልኩ ይላል እንጂ ጸጋ ተቀበልኩ አይልም። ለሚሰራ ሰው ደሞዝ እንደ ዕዳ ነው። ዕዳውን ነው የተቀበለው። ለማይሰራ ኃጢአተኛውን በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል ይላል። ዋው! አሁን የተገለጠው የእግዚአብሔር ጽድቅ ለማይሰራ ኃጢአተኛውን በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ይሄ የተቆጠረው ጽድቅ ለማይሰራ ኃጢአተኛውን በሚያጸድቅ በደለኛውን በሚያጸድቅ አልበቃም ያለውን በሚያጸድቅ አልችልም ያለውን በሚያጸድቅ የራሱ ትምክት የሌለውን በሚያጸድቅ እኔ አቅም የለኝም ለሚለው የሚያጸድቅ የእግዚአብሔር ጽድቅ ነው። ወገኖች የእግዚአብሔርን ጽድቅ ለመቀበል እናንተ ጋር ቅንጣት የምታክል ትምክት ካለ ያንን ጽድቅ ለመቀበል ወርዝ አትሆኑም፣ አትበቁም። ለማይሰራ ኃጢአተኛውም በሚያጸድቅ ለሚያምን ሰው። ስለዚህ ሁለተኛው የተቆጠረ ካውንት የተደረገ እኛ ማንነት ላይ ዲፖዚት የተደረገ እውነት ነው። ይሄ እንዴት መሰላችሁ? በብዙ በትውልዶች መካከል አንድ ታሪክ ልንገራችሁ። ብዙ ዕዳ ያለበት አንድ ሰው ከባንክ በጣም ብዙ ብር ይበደርና በስራው ኪሳራ ውስጥ ይገጥመዋል፣ ይከስራል። ስለዚህ ድርጅቱ ይዘጋል፣ መኖሪያ ቤቶቹ ይታገዳል። ባንክ አበዳሪው አካል ይህ ሰውዬ ቃል በገባው መሰረት መክፈል ስላልቻለ ፍርድ ቤት ላይ አቆሞ ያለው ንብረት ያለው ድርጅት እንዲሸጥ ከዛ በኋላ ይሄ መክፈል ስላልቻለ እንዲታሰር ፍርድ ቤቱ ይወስንበታል። ስለዚህ ይህ ሰውዬ መታሰርን የንብረቱ መሸጥና መወረስን እየተጠባበቀ ይመጣና ያለ አንድ ሰው ይመጣና ኖ እሱ ላይ ያለው ዕዳ በሙሉ ለኔ መዝገብ ብሎ ያንን ዕዳ በሙሉ በሱ ላይ እንዲመዘገብ ያደርጋል። ከዛ ይሄ ዕዳ ያለበት ሊታሰር የነበረው ንብረቱ ሊሸጥ የነበረው ሰውየው አካውንት ውስጥ ደግሞ ይሄንን ያህል ዶላር አስገቡ ብሎ ዲፖዚት ያስደርግለታል። አውቶማቲካሊ ይሄ ሰውዬ ወደዛ ባንክ ሲመጣ ብድግ ብለው
ባንኩ አካውንት ውስጥ ገንዘብ ያለህ ሰው ነህ። አሁን አንተ ባለዕዳ አይደለም፣ ኪሳራ ያለበት ሰው አይደለም፣ ዕዳ ያለበት ሰው አይደለም፣ እስር የሚጠብቀው ሰው አይደለም። አንድ ሰው ዕዳውን ወስዶለታል። አንድ ሰው ኪሳራውን ወስዶለታል። አንድ ሰው የሱን የሆነ ዕዳ ወሰደና የራሱን ገንዘብ ዲፖዚት አደረገለት። ኢየሱስ ክርስቶስ በመስቀል ላይ ያደረገው ድንቅ ስራና እውነት ቢሆን ይሄ ነው። የእግዚአብሔር ቃል ሲናገር እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን ኢየሱስን ስለኛ ኃጢአት አደረገው። አሁን እኛ በኢየሱስ ሆነን የእግዚአብሔር ጽድቅ እንሆን ዘንድ እኛ ላይ የእግዚአብሔር ጽድቅ ዲፖዚት ተደረገ በማንነታችን ላይ። ኃጢአት ያላወቀውን እርሱን ስለኛ እኛ የነበረንን የኃጢአት ዕዳ የኃጢአት ማንነት በኃጢአት ምክንያት ልንሆን የሚገባውን ነገር በኢየሱስ ላይ ያደረገና በመስቀል ላይ እግዚአብሔር አብ ሲቀጣው ታያላችሁ። ስለዚህ አሁን እኔና እናንተ ጋር የሚቆጠረው ጽድቅ የእግዚአብሔር ጽድቅ ነው። ሌላኛው በማመን ነው ይህን ጽድቅ ማግኘት የሚቻለው። ይሄ ጽድቅ በመልካም ስራ ውስጥ በበጎ ስራ ውስጥ በየዕለቱ በምናከማቻቸው በጎ ስራ ውስጥ የሚመጣ ጽድቅ አይደለም። ሮሜ ገላትያ ምዕራፍ 2 ቁጥር 16 ላይ ዛሬ በዚህ ትውልድ መካከል በጣም ከፍተኛ ችግር ከምንመለከተው አንዱ በጸጋ ድነናል። አዎ ድነናል። ነገር ግን ይህን ጽድቅ ማስጠበቅ አለብን። በየዕለቱ የጽድቅ ተግባሮችን እየፈጸምን ጽድቃችንን ማሟላት አለብን፣ ማስፈጸም አለብን። ያም ማለት ጎዶሎ ጽድቅ ነው ያለ። ይሄን ጎዶሎ ጽድቅ እየሰራ ጠብ እያደረክበት እየጨመርክ አሟላው ብለው ይሰብካሉ። ይህ ስብከት ዛሬ የጀመረ ስብከት አይደለም። የገላትያ ቤተክርስቲያን ትልቁ ችግር ሐዋርያ ጳውሎስ የገጠመውና ገላትያ ቤተክርስቲያን ላይ ያጋጠመው ነገር ቢኖር ግርዘትና የእግዚአብሔር ሕግ ወይም የሕጉን መጽሐፍ መፈጸም አለብን። ጸጋ ብቻ በቂ አይደለም። ጸጋ ሲደመር ግርዘት ያስፈልጋል። ጸጋ ሲደመር ሕጉን መፈጸም ያስፈልጋል። ጸጋ ሲደመር የራሳችን አክቲቪቲ ያስፈልጋል። አለበለዚያ መጽደቅ አይቻልም የሚል በጸጋ ላይ የሚደምር በጸጋ ላይ የሚጨምር ትምህርት ይዞ መጡ። ሐዋርያው ጳውሎስ ገላትያ ምዕራፍ 2 ቁጥር 16 ላይ በኢየሱስ ክርስቶስ በማመን እንዲጸድቁ እንጂ በሕግ ሥራ እንዳይጸድቁ አውቀን፣ በሕግ ሥራ በተግባር እንዳይጸድቁ አውቀን። ስለዚህ ማንም ሰው በሕግ ሥራ አይጸድቅም። ማንም ሰው በበጎ ሥራ አይጸድቅም። ማንም ሰው ለእግዚአብሔር ባበረከተው መልካም ነገር አይጸድቅም። ይልቁንም ከጸደቀ በኋላ ከማንነቱ የሚያፈራው ፍሬ ያ የጽድቅ ፍሬ ይባላል። ዛሬ ብዙ ተገልብጦ ነው እየተሰማ ያለ ነው። አዎ እግዚአብሔር አጽድቀዋል፣ ከዛ ይህን ጽድቅ ግን ማሟላት አለብን። ኖ የተቀበልነው የእግዚአብሔር ጽድቅ ነው። የጎደለ ጽድቅ አልተቀበልንም። ያነሰ ጽድቅ አልተቀበልንም። ይሄዋ እዩት፣ ጎዶሎ ነው። ይህን አይነት ጽድቅ አልተቀበልንም። ሙሉ ነው የተቀበልነው። ፉል ነው የተቀበልነው። ከሆነው ማንነት ግን የምናፈራው የጽድቅ ፍሬ አለ። የምንገልጠው ፍሬ ልንጸድቅ አይደለም የምንሰራው፣ ስለ ጸደቅን ማንነታችን የሚያፈራው ፍሬ ነው። ሌላው በጣም ልናስተውል የሚገባ ስለ ጽድቅ በጣም መሰረታዊ ነገር ማወቅ አለብን ብዬ ከማምነው እውነት አንዱ ጽድቅ ስጦታ ነው። ጽድቅ ስጦታ ነው። አየ ስጦታ በሰጪው ልግስና ላይ በሰጪው ፍቅርና በሰጪው ውሳኔ ላይ የተወሰነ እንጂ በተቀባዩ ላይ የተወሰነ አይደለም። ተመልከቱ ሮሜ ምዕራፍ 3 ቁጥር 24 ላይ ጽድቅ ስጦታ ነው እንጂ ደሞዝ አይደለም። ተመልከቱ ምን ብሎ እንደጻፈ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እንዲያው በነፃ ስጦታ ነው ጽድቅ። ይኸውላችሁ ስጦታ ነው ስል በስጦታ እግዚአብሔር የሰጠን ጽድቅ የአቤልና የቃይል አይነት በንጽጽር ያለ የሥራ ጽድቅ አይደለም። በኖህና በማህበረሰቡ መካከል የተሻለ ኑሮ በኖረው የኖህ አይነት ጽድቅ አይደለም። የአብርሃም አይነትም ጽድቅ አይደለም። የተቀበልነው ጽድቅ አሁን የእግዚአብሔር ጽድቅ በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ አሁን ተገልጧል። አሁን እኛ አሁን ውስጥ ነው ያለነው። አሁን እየሰማችሁኝ ያላችሁ ቅዱሳን አሁን በሚባል የእውነት ስርዓት ውስጥ ነው ያላችሁት። ስለዚህ ይሄ ጽድቅ ስጦታ ነው። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው ቅድም ያነበብኩት ላይ
ለማይሰራ ኃጢአተኛውን በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ደሞዝ ግን ዕዳ ነው። እግዚአብሔር ጽድቅ የሚሰጠን ለሰራነው ስራ ክፍያ ከሆነ እግዚአብሔር ዕዳ ነበረበት፣ ዕዳውን ነው ለጽድቅ የከፈለን ይባላል። ይሄ በእግዚአብሔር የጽድቅ እውነት ላይ ያለ ስድብ ነው። ጽድቁ የእግዚአብሔር ስለሆነ ነፃ ካልሆነ በስተቀር ምንም አይነት ዋጋ ወርዝ አያደርገውም። ምንም አይነት ክፍያ ወርዝ አያደርገውም፣ አይመጥነውም። አንድ ነገር የሚመጥነው በምንድን ነው ብላችሁ ስታስቡት በተሰጠው የጽድቅ አይነት ነው። የጽድቁ አይነት የእግዚአብሔር ከሆነ ምንም አይነት ስጦታ ለዛ ጽድቅ የሚመጥን ክፍያ ሊኖረው አይችልም። ሁለተኛ ጽድቅ ስጦታ ነው ካልን፣ ሁለተኛ ጽድቅን የቦታ ልውውጥ ነው። ጽድቅ የስፍራ ልውውጥ ነው። ጽድቅ ሌጋል ስታንዲንግ ነው። ጽድቅ ከአንድ ስፍራ ተላቆ ሌላ ስፍራ የተቀላቀልንበት እውነት ነው። ጽድቅ ከአንዱ ስፍራ ተላቀን ሌላ ስፍራ የገባንበት ነው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ ይህንን እውነት ሌጋል ስታንዲንግ መሆኑን የሚገልጥ የእግዚአብሔርን እውነት እስኪ በትክክል ምናየው ልውውጥ ነው የተካሄደው። ቅድም እንዳልኳችሁ አንድ ዕዳ የነበረበት ንብረቱ ተሽጦ ሊታሰር የተወሰነበት ባለዕዳ ሌላ ባለጠጋ መጥቶ ኖ የሱ ዕዳ በሙሉ እኔ አካውንት ላይ ይመዝገብ የኔ ይሁን፣ ከዛ ይሄ በሱ አካውንት ላይ $1 ቢሊዮን ደግሞ አስገቡ ብሎ $1 ቢሊዮን ገብቶለታል። ከዛ ያ ሰውዬ አውቶማቲካሊ ባለዕዳ ሳይሆን $1 ቢሊዮን ያለው ሰው ሆኗል። ኢየሱስ ክርስቶስ በመስቀል ላይ የሰራው ይሄንን የእኛን ዕዳ የኃጢአት ዕዳ ማንነታችንን ወሰደና የሱን ጽድቅ በነፃ እንዲያው ሰጠን። ሁለተኛ ቆሮንቶስ 5:21 ላይ እኛ በክርስቶስ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለ እኛ ኃጢአት አደረገው ይላል። እርሱን ስለ እኛ ኃጢአት አደረገው። ስለዚህ ኢየሱስ ክርስቶስ ስለ እኛ ኃጢአት አደረገው። የኛ የሆነውን ኃጢአት ወሰደና እሱ ሆነው ዕዳችንን ወሰደው። ዕዳችንን እሱ ላይ አደረገው። እሱ ጋር የነበረው ጽድቅ በእኛ ማንነት ላይ ዲፖዚት አደረገው፣ በእኛ ማንነት ላይ አስገባው። ስለዚህ አሁን የኛ ማንነታችን ጽድቅ ነው እንጂ ኃጢአት አይደለም። ማንነታችን የእግዚአብሔር ጽድቅ አይነት፣ ጽድቃችን የእግዚአብሔር አይነት ጽድቅ ነው። ጽድቃችን የእግዚአብሔር አይነት ጽድቅ ነው። ሶስተኛውና የመጨረሻው ጽድቃችን በራሳችን ጥረት የምታመጣው ውጤት ሳይሆን በእምነት የምትቀበለው ማንነት ነው። የራሳችን ጥረት ውጤት ሳይሆን፣ በደንብ ላንብብላችሁ። ጽድቅ በራስ ጥረት የምታመጣው ውጤት ሳይሆን በእምነት የምትቀበለው ማንነት ነው። ጽድቅን ለመቀበል ብቸኛ እጅ እምነት ብቻ ነው። እምነት ደግሞ ያለቀውን የክርስቶስን ሥራ አሜን ብለን አምነን ስንቀበል ባለቤቱ እንሆናለን። ገላትያ ምዕራፍ 2 ቁጥር 16 ላይ በኢየሱስ ክርስቶስ በማመን እንዲያው ይጸድቃል። በማመን ስለዚህ ጽድቅ በሥራ አይደለም የሚገኘው። ጽድቅ በበጎ ሥራ መጠራቀም የሚገኝ አይደለም። ጽድቅ የምንቀበለው በእምነት ነው። ጽድቅ ስጦታ ነው። ጽድቅ ያለ ሥራ ነው። ጽድቁ የእግዚአብሔር ነው። ስለዚህ ምንም አይነት ትምክት በጸጋ ድናችኋል፣ ማንም እንዳይመካ ከሥራ አይደለም። ስለዚህ በፍጹም ከሥራ ያልሆነ ከሥራ ውጪ የሆነ የእግዚአብሔር ጽድቅ በስጦታ ቀርቦላችኋል። ዛሬ ድምፄን እየሰማችሁ ያላችሁ ቅዱሳን እናንተ የተቀበላችሁት ጽድቅ በፊት ጻድቅ ተብለው እንደተቆጠሩት በሥራቸው ያገኙት ጽድቅ ሳይሆን የተቀበላችሁት ጽድቅ የእግዚአብሔር ጽድቅ ነው። ይሄ የእግዚአብሔር ጽድቅ ደግሞ ዳግም ስትወለዱ ማንነታችሁ ሆኗል። ይሄ ጽድቅም በጸጋ ድናችሁ ከዛ ይሄን ጽድቅ ደግሞ የምትጨምሩበት ነገር አይደለም ያለው፣ የምትፈጽሙት አይደለም። በኑሯችሁ የሚፈጸምና የሚከናወን የሚዳብር አይደለም። የተቀበላችሁ ጽድቅ ማንነታችሁ ነው። የተቀበላችሁ ጽድቅ ሙሉ ነው። የተቀበላችሁ ጽድቅ የእግዚአብሔር ጽድቅ ነው። የተቀበላችሁ ጽድቅ ያለ ነቀፋ የሆነ ጽድቅ ነው። ስለዚህ ስታንድ አሁን ይሄን ጽድቅ በመቀበሌ ምክንያት ምን አይነት አስተሳሰብ በህይወቴ ዴቨሎፕ አደርጋለሁ? ምን አይነት የአስተሳሰብ ስርዓት በእኔ ውስጥ ይገነባል? ይህንን የእግዚአብሔርን ጽድቅ በእኔ ውስጥ በእውነት በማዋሃድ ውስጥ ምን አይነት አስተሳሰብ፣ ምን አይነት የማይንድ ሴት በላይፌ ላይ ይመጣል የሚለውን ቁጥር 2ን ቀጥዬ አስተምራለሁ።
በጣም ወዳችኋለሁ። ይህንን የእግዚአብሔርን ጽድቅ ያልተቀበላችሁ በሃይማኖታችሁ ስለ ጽድቅ የተሳሳተ መረዳት በእናንተ ውስጥ የተጫነባችሁ መልካም ሥራ በማድረግ በመጾም በመጸለይ በቅዱሳን ስም በማብላት ከእናንተ ውጪ ላሉ ጻድቅ ለተባሉ ሰዎች የሚደረገውን ትእዛዞችን እነሱን በማድረግ ትጸድቃላችሁ። ስለዚህ ጽድቃችሁን ከድርጊታችሁ ቀጥሎ አስተምሯችኋል። እግዚአብሔር ግን በነፃ በስጦታ የሆነ ጽድቅ አዘጋጅቶላችኋል። ለማይሰራ ኃጢአተኛውን በሚያጸድቅ ለሚያምን። ዛሬ ኃጢአተኛ ነህ። ዛሬ በእግዚአብሔር ፊት የምትመካበት ሥራ የለህም። እግዚአብሔር ሊያጸድቅ ፈቅዷል። እግዚአብሔር ሊያጸድቅ ወስኗል። ይህን ጽድቅ በፍቅር እንቀበል። በጣም ወዳችኋለሁ። ኢየሱስ ክርስቶስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ ተብሎ ተጽፏልና አሁን ባላችሁበት ስፍራ ኢየሱስ ክርስቶስ ጌታ ነው፣ እግዚአብሔርም ከሙታን አስነስቶታል ብላችሁ ከልባችሁ መስክሩ። የሚያትማችሁ የእግዚአብሔር መንፈስ ቅዱስ በእናንተ ላይ አሁን ባላችሁበት ይመጣል። ፐርሰናል ኢንካውንተር በሕይወታችሁ ሆኖ የማያውቅ እንግዳ ነገር ከመንፈስ ዓለም እናንተ ላይ አፕን ያደርጋል። ያኔ መዳናችሁን ታረጋግጣላችሁ። ያኔ መዳናችሁ የጸናና እውነት ይሆናል። የእግዚአብሔር የሆነ ነገር በከዛ ቅጽበት ጀምሮ መረዳት ትጀምራላችሁ። በጣም ወዳችኋለሁ።